አመሰግናለሁ ቻናል ኢትዮጵያ ይህንን እድል ስለሰጣችሁን። እንግዲህ በዛሬው ዕለት ግንቦት 21 2025 በፈረንጆች አቆጣጠር የዘርፈ ብዙ አገልግሎት ሰጪ የሆነውን ኢንሳችንን ከኮንትራክተር ከኢትዮጵያ ኢንጂነሪንግ ኮርፖሬሽን ጋር ተፈራርመናል። ኢትዮጵያ ኢንጂነሪንግ ኮርፖሬሽን የመንግስት ተቋም ነው። በጣም የተደራጀ ትላልቅ ስራዎችን የሚሰራ ካምፓኒ ነው። የመንግስት የልማት ድርጅት ነው። በመሆኑም በሰው ኃይል በማቴሪያል ከፍተኛ አቅም በብዙ ቢሊዮን የሚቆጠር ባጀት የሚንቀሳቀስ ነው። ዛሬ ፊርማውን ጨርሰናል። ስትራክቸሩን ሰርቶ ለመጨረስ ወደ 800 ሚሊዮን ብር ፕላስ አግሪመንት ነው የተፈራረምነው። ለዚህ በጣም ደስ ብሎናል። ህዝባችንንም ከልብ እናመሰግናለን። እያደረጉት ያሉት እንቅስቃሴ በጣም ከፍተኛ ነው። ብዙ መስዋዕትነት እየከፈለ ነው ያለው ህዝቡ። ከፍተኛ የሆነ ንብረት በአይቴም ድረስ እስከ መስጠት መሬቶችን፣ የተለያዩ ቁሳቁሶችን እስከ መስጠት ድረስ ነው ያለው ህዝቡ። ስለዚህ ይህ እንቅስቃሴ ተጠናክሮ እንዲቀጥል ለህዝባችን፣ ለቤተ ክርስቲያናችን፣ በሀገር ውስጥ ላለ ለእያንዳንዱ የሰባተኛ ቀን አድቬንቲስት ቤተ ክርስቲያን ምእመን ከጎናችን እንድትቆሙ ያው የራሳችን የሁላችንን ቤት ስለሆነ ይህንን ታሪካዊ የሆነ ስራ በአንድ ላይ እንድንሰራና ከዚህ ፕሮጀክት በሚገኘው ውጤት ይህ ፕሮጀክት የ18 ወራት ፕሮጀክት ነው። ስትራክቸሩ የሚያልቀው በ18 ወር ጊዜ ነው። ከዛ በኋላ ወደ ፊኒሽንግ ስራው የሚካሄደው እንግዲህ ባጭሩ በ2 ዓመት ባልበለጠ ጊዜ ውስጥ እንደው በጣም ከተራዘመ 2 ዓመት ተኩል ውስጥ ተጠናቆ ወደ ስራ ይገባል። ከሀገር ውጭ ያሉ በአሜሪካ፣ በአውሮፓ፣ በአፍሪካ፣ በአውስትራሊያ በተለያዩ ዓለማት ያሉ የኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያንና የኢትዮጵያ ወዳጆች የሆኑ ሌሎች የቤተክርስቲያን አባሎቻችን እንዲሁም የቤተክርስቲያናችን አባል ውጭ የሆኑ ሌሎች በጎ አድራጎችም ይህንን እጅግ መልካም የሆነውን ስራ እንድንደግፍ በዚሁ አጋጣሚ ጥሪዬን ለማስተላለፍ እፈልጋለሁ። ይህንን የምትሰሙ ሁላችሁም በጸሎታችሁና በገንዘባችሁ በማቴሪያል በተለያዩ መንገድ ድጋፋችሁን እንድትሰጡ ለመጠየቅ እፈልጋለሁ። ሽመልስ እሸቱ እባላለሁ። የኢኢሲ ስራ አስፈጻሚ ነኝ። ዛሬ ዋናው የተገናኘንበት የአድቬንቲስት 2 ቤዝመንት G+15 ህንፃ ግንባታ ነው። እንደ ኮንትራክተር ሆነን የምንገነባው እኛ ነን። ይሄ ግንባታ ኮንትራቱ ወደ 803 ሚሊዮን አካባቢ ነው። ኮንትራት ታይሙ ደግሞ 18 ወር ነው። ይህም ፕሮጀክት በተባለው ጊዜ በታችና በኳሊቲና በታይም ለመጨረስ ዛሬ ከማኔጅመንቱ ጋር መግባባት ደርሰናል። ኢኢሲ እንደሚታወቀው በሀገራችን ደረጃ 1 ኮንትራክተርና ኮንሰልታንት ነው። በኮንስትራክሽኑ ዘርፍ በአጭር ጊዜ ውስጥ ማርኬቱን ፔኔትሬት አድርገው እየሰራ ያለ ተቋም ነው። ይህንን ፕሮጀክት ዛሬ ለኛ ልዩ ነው ማለት ነው። ከፕራይቬት የመጀመሪያ ኮንትራት የፈረምንበት ነው። በጨረታም አሸንፈን ነው ከውጭ ካምፓኒዎች ጋር ተወዳድረን ነው ዛሬ ጨረታውን አሸንፈን ሳይን ያደረግነውና ይህም ፕሮጀክት ቦታው የሚሰራበት ቦታ በከተማ አስተዳደሩ እምብርት ቦታ በመሆኑ እኛም በቁርጠኝነት በተባለው ታይም በታች ለመጨረስ ማኔጅመንታችን ሁላችንም በዝግጁነት ጨርሰን ወደ ትግበራ እየገባንበት ያለው ስራ ነው። ክላይንቶቻችንም በዚሁ አጋጣሚ አይ ቲንክ በስራዎቻችን ሳቲስፋይ እንደሚሆኑ ባለሙሉ ተስፋ ነኝ። ለተሰጠን ለተደረገልን ከልብ እናመሰግናለን። እግዚአብሔር ያክብርልን። በዛሬው ዕለት ከኢትዮጵያን ኢንጂነሪንግ ኮርፖሬሽን ግሩፕ ጋር ፊርማ ስነስርዓት አካሂደናል። ይሄ እዚህ ቀን ስላደረሰን እድለኞች ስላደረገ እግዚአብሔርን እጅግ አድርጌ አመሰግናለሁ። ከሁሉ በላይ የቤተክርስቲያን ምእመኖቻችንን፣ የህንፃ ግንባታ ኮሚቴዎቻችንን፣ እንደገና የገንዘብ የሚያሰባስቡልን ኮሚቴያችንን በዚህ አጋጣሚ በጣም እጅግ አድርጌ አመሰግናለሁ። ከነርሱ ጋር በቲም እየሆንን ስለሰራን እንደገና ደግሞ ከሁሉ በላይ እዚህ እንድንደርስ የምእመን ትልቅ እገዛና ድጋፍ ከጎናችን ስላልተለየን ከሁሉ በላይ ደግሞ ጸሎታችሁም ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። ይሄ ግንባታ ደግሞ እኛ የምናስበው ዛሬ የተነጋገርነው 1 ዓመት ከ6 ወር የሚፈጅ ነው። ይሄ ቀላል ነገር አይደለም። የእናንተን ጸሎት አሁንም እንፈልጋለን። የእናንተንም እገዛ፣ እርዳታ፣ በብዙ ነገር ምክራችሁን እንፈልጋለንና ስለምታደርጉት ነገር እናመሰግናለን።
እንደምታውቁት ቤተክርስቲያናችን በጣም እድሜ ጠገብ ነው። ወደ 100 ዓመት አካባቢ የሚጠጋው ነው። ያንን አክብረው ያንን ወስደው ለሚሰሩልን ለዚህ ግሩፕ እንደገናም ደግሞ ለኢንጂነር አቶ ዘለቀን እጅግ አድርገን እናመሰግናለን። ይህንን ጥሩ የሆነ ዲዛይን ስለሰራልንና ስለምታደርጉልን ነገር እናመሰግናለን። አብረን እጅ ላይ ተያይዘን እንጨርሳለን። አመሰግናለሁ። ይሄ ፕሮጀክት አሁን የደረሰበት ደረጃ በጣም ጥሩ ደረጃ ነው። አሁን ወደ ኮንስትራክሽን ሊሄድ ነው። እኛም እንደ ኮንሳልታንት በጣም ወደነው ነው የሰራ ነው። የፕሮጀክቱ ያለበት ቦታ በተለይ የቸርቹ ታሪካዊነት በስሜት እንድንገባ አድርጎናል። ፕሮጀክቱ ደግሞ ቸርቹን አክብሮ የተሰራ ፕሮጀክት ነው። ቸርቹን የሚያጎላ በራሱም ደግሞ የሁለተኛ ምዕራፍ የሚሆን ፕሮጀክት እና ጥሩ ፕሮጀክት ነው። እንደ አጋጣሚ ደግሞ አይ ቲንክ ይህን ፕሮጀክት ዲዛይን ከሰራም በኋላ ለኮንስትራክሽን የጋበዝናቸው በአገሪቱ ከፍተኛ የሆኑ ደረጃ ያሉ ኮንትራክተሮች ነበሩ። ከዚህም በኋላ ይህ ድርጅት በተለይ ኢኢሲ ደግሞ በመንግስት አዲስ የተደራጀ ድርጅት እንደሆነ እናቅ ስለነበረ እንዲጋበዝ እኛም አድርገን ነበረ። በጥሩ ሁኔታ ፕሮጀክቱን ለመስራት የተዘጋጀ እንደሆነ አሁን ባየነውም ቆይታ አይተናል። ስለዚህ ይህ ፕሮጀክት በእርግጠኝነት በጥሩ እጅ እንዳለ እርግጠኛ ነን። በጥሩ እጅ ነው ያለው። እኛም ዲዛይኑን በትጋት ተከታትለን ለማሰራት ዝግጁ ነን። ጥሩ ኮንትራክተር አግኝቷል። ጥሩ ባለቤትም እንዳለው እናምናለን። ስለ ጥሩ ፕሮጀክት እንደሚሆን እርግጠኞች ነን። ስሜ ሙሉ ዓለም እባላለሁ። የዚህ ህንፃ የቴክኒክ ኮሚቴ ውስጥ እያገለገልኩ እገኛለሁ። በሙያዬ መሐንዲስ ነኝ። ይሄ ህንፃ ብዙ ታሪክ አለው፣ ግን ለዛሬ ቀን የደረስነው በእግዚአብሔር ኃይልና ጸጋ ነው። ዲዛይኑ የተሰራው አለ በሚባል በአገሪቷ አለ በሚባል ባለሙያ ነው። ከዛ በኋላ ደግሞ አሁን በትልቅ ደረጃ መስራት በትልቅ ኳሊቲ ቤተክርስቲያናችንን የሚወክል ጥራት መስራት ይችላሉ ብለን ላመናቸው ስራ ተቋራጮች አወዳድረን የመንግስት ኩባንያ የልማት ድርጅት ለሆነው ለኢኢሲ ዛሬ አዋርድ ተደርጓል እና በትልቅ ተነሳሽነት እንደሚሰሩልን ነው የተገለጸልን። ተነሳሽነታቸውም ኢንቱሲያዝማቸውም እንደዛው ነው። ስለዚህ በዚህ ሌቨል በትልቅ ኳሊቲ ስራው ተጠናቆ እናያለን በሚል በእግዚአብሔር ተስፋ እናደርጋለን። እንግዲህ ይሄ ቤተክርስቲያን ግንባታ ከብዙ ምዕመን እየተዋጣ ከተለያየ ቦታ ገንዘብ የተሰበሰበ የሚሰራ ነው። ቫልዩ ኢንጂነር በማድረግ የተሻለ ዋጋ ሴቪንግ የምናገኝበትን ሁኔታዎች እያጣራን በጥሩ ሁኔታ በተቀላጠፈ ጊዜ እንዲያልቅ የተሻለንን ሁሉ ከእግዚአብሔር ጋር እናደርጋለን። የተወደዳችሁ የቤተ ክርስቲያን ምእመናኖቻችን በአገር ውስጥም ያላችሁ ከአገር ውጭም ያላችሁ ዛሬ ለእኛ ለሰባተኛ ቀን አድቬንቲስት ቤተ ክርስቲያን ወይም ደግሞ ለምስራቃዊ ኢትዮጵያ ዩኒየን ሚሽን ታላቅ ቀን ነው። ምክንያቱም 15 ደረጃ ያለው ወይም ፎቅ ያለው ህንፃ ለመስራት ካቀርንበት ጊዜ ጀምሮ ብዙ ወጥተን ወርደናል። ስለዚህ ዛሬ ግን የሚሰራውን ኮንትራክተር አግኝተን ተስማምተን ዛሬ ተፈራርመናል። ይሄ ለኛ ትልቅ ድል ትልቅ ቀን እንደሆነ ስለምናምን እንኳን ደስ ያላችሁ። እኛ በጣም እጅግ ደስ ብሎናል። ስለዚህ ይህንን ስራ በሚቀጥለው ሳምንት ኮንትራክተሮች ይጀምራሉ። ምናልባት እንደ እግዚአብሔር ፈቃድ የታሰበው ለ1 ዓመት ተኩል ግፋቢል 2 ዓመት ተሰርቶ ያልቃል የሚል እቅድ ስለሆነ በዚህ እቅድ ውስጥ ስራው ተሰርቶ እንዲያልቅ የሁላችንም ጸሎት የሁላችንም ደግሞ ርብርቦች እጅግ ያስፈልጋል። ስለዚህ በዚህ አይነት መንገድ ታዲያ ስንረባረብ ከጸሎታችንም ባለፈ ገንዘባችንን፣ ጊዜያችንን፣ ዕውቀታችንን ሁሉ በዚህ ህንፃ ላይ ማሳረፍ ስላለብን የተቻላችሁን ሁሉ አቅማችሁ የቻለውን ሁሉ እግዚአብሔር በረዳችሁ መጠን ለዚህ ትልቅ ፕሮጀክት ለዚህ ትልቅ ህንፃ ታሪካዊ ለሆነ ህንፃ ቤተ ክርስቲያናችን ሁላችንም እንደምናውቀው
በከተማዋ በቅርስነት የተመዘገበ ህንፃ ነው ያለን፣ ቤተ ክርስቲያን ነው ያለን። ይሄ የሚሰራው ደግሞ ትልቅ ህንፃ ከዛ ጋር የተጣጣመ እሱም ታሪካዊ ገጽታ ያለው ስለሆነ ይህንን ታሪካዊ የሆነ ስራ ሁላችንም መረባረብ ያስፈልገናል። በዛሬው ቀን የዩኒየኑ ህንፃ የሚሰራበትን ዋናውን ኮንትራት ለመፈራረም እዚህ በኢሲ ቢሮ ተገኝተናል። እኔ እንደ ቤተ ክርስቲያን ኤልደርነቴ ተጋብዤ ነው እዚህ የተገኘሁት። በእውነቱ ባለፈው 1 ዓመት ውስጥ ይህንን ህንፃ ለመስራት ከፍተኛ ጥረት ሲደረግ ቆይቷል። ብዙ ባለሙያ ምዕመናን ተሳትፎበታል። በዚህ ጊዜ ሁሉ እግዚአብሔር ከኛ ጋር ስለነበረና ለዛሬ ለኮንትራቱ ፊርማ ቀን ስላደረሰን እጅግ ደስ ብሎኛል። እግዚአብሔርንም እጅግ አድርጌ አመሰግናለሁ። ዛሬ ባየሁት በጣም ተደስቻለሁ። ኮንትራቱን አሸንፈው የወሰደው ድርጅት በጣም የተሟላ ማቴሪያል፣ የሰው ኃይል እና ሁሉ ነገር ያለውን አሳይቶናል። ስራውንም በአጭር ጊዜ ይጨርሳል ብዬ ተስፋ አደርጋለሁ። እግዚአብሔርም ከእኛና ስራውን ከሚያከናውኑ ሰዎች ጋር አብሮ እንደሚሆን አምናለሁ። ይህን ለመስራት የሚያስቸግር ብዙ ሚሊዮን ብር ይዘን አይደለም የተነሳ ነው። እስካሁን ላለው እግዚአብሔር ከየአቅጣጫው ሰጥቶናል። ግን ለማስጨረስ አሁን በእጃችን ያለ ገንዘብ አይበቃምና ምዕመናን በሙሉ በዚህ እንዲሳተፉ ማሳሰብ ይፈልጋለሁ። እግዚአብሔር ያከናውንልናል። አመሰግናለሁ። በመጀመሪያ እግዚአብሔርን እጅግ አድርጌ አመሰግናለሁ። በዚህ ደረጃ ላደረሰን እግዚአብሔር ክብሩ እግዚአብሔር ይሰድ። ይህን ዓመት ውጣ ውረዶች ነበሩ። መጀመሪያ አማካሪ ለመምረጥ፣ ኮንትራክተር ለመምረጥ፣ ከዛ በኋላ ግን እግዚአብሔር ረድቶን እዚህ ደረጃ ደርሰናል። ስለዚህ አሁንም ማስተላለፍ የምፈልገው ነገር ቢኖር ሁላችንም ምእመናን ይህን ነገር እንደ እግዚአብሔር ስራ አስበ ነው ሁላችንም ኮንትሪቢዩት ማድረግ ያለብን እንድናደርግ እግዚአብሔር ይርዳን። አመሰግናል። በጣም እናመሰግናለን። እኛ እንደ ሰባተኛ ቀን አድቬንቲስት ቤተክርስቲያን በጣም ደስተኞች ነን። ከመንግስት ተቋሙ ጋር መስራት በጣም ደስተኞች ነን። ይህንን ስልን የራሳችን ምክንያት አለን። መሬቱን የሰጠንን መንግስት ስለሆነ ማለት ነው። ስለዚህ የቤተ ክርስቲያኒቷን ሁኔታ አይተው ለሁሉም የእምነት ተቋማት ያደረገውን ለእኛ ለአድቬንቲስት ቤተ ክርስቲያንን በማድረጉ መንግስትን ከልብ ስናመሰግን ቆይተናል። ዛሬም እናመሰግናለን። በተጨማሪም ደግሞ ይህንን አወዳድረን ከእናንተ ጋር ይህንን ህንፃ ለመገንባት እናንተን በማግኘታችን የኢትዮጵያ ኢንጂነሪንግ ኮርፖሬሽንን በማግኘታችን በጣም ደስተኞች ነን። ብዙም አጥንተናል። ከኋላ ያለው አስፈላጊ የሆኑ ማቴሪያሎች፣ የሰው ኃይሎች እና ልምዶችም ከፍተኛ እንደሆኑ ሰምተናል እና በዛ በሙሉ ደስታ ነው ከእናንተ ጋር ለመስራት የመጣ ነው። ወደፊትም እንቀጥላለን ብለን እናስባለን። የቤተ ክርስቲያኑ አመራሮች እንዲሁም የኢሲ ኮንስትራክሽን ሲኒየር ማኔጅመንቶች እንኳን ለዛሬ ትልቅ ኢቨንት እግዚአብሔር ያደረሰን። ለእኛ ይሄ ፕሮጀክት ማለት ዝም ብሎ እንደ ማንኛውም ፕሮጀክት አይነት አይደለም የምናየው። በአይነቱ ወይም በዳይቨርሲፊኬሽኑ የተለየ ፕሮጀክት ነው። ሲነሳም ህዝቤንና ሁለት ነገር ይዞ የተነሳ ተቋም ነው። አንደኛ አገልጋይነት፣ ህዝቡን ለተፈጠረበት ህብረተሰብ ማገልገል። ሁለተኛ ደግሞ እንደ መንግስት ልማት ድርጅት ደግሞ ከሱ የሚጠበቀውን ማትረፍ ስንል ደግሞ ያን ኢንዱስትሪ የሚሰጠውን ማድረግ ነው። ይሄ ተቋም እውነት ለመነጋገር ወደ 390 ፕሮጀክቶች በውስጡ አለ። ከጥናት ጀምሮ ማንኛውንም የኢንጂነሪንግ እስተ ዲዛይንም አልፎ ደግሞ እስተ ኮንስትራክሽኑ የገባንበት ነው። በአገር ደረጃ በመንገድ
ማን ድልድዮችና ኤርፖርቶችን ጨምሮ ይሄ ቤት ነው ዲዛይን እያደረገ ያለው እየተከታተለ በዋስን ከአባይ ግድብ በስተቀር ሌሎችን ትልልቆቹን ግድቦች እየተሰሩ ያሉት በዚህ ቤት ነው። በህንፃ ስናያቸው ገበታ ለትውልድ የኮሪደር የምንላቸው ትላልቅ ጫካ ፕሮጀክቶችን ሌላ ሁሉንም በዚህ ቤት እየተሰራ ነው። ጂኦቴክኒክ ሰርቬይንግ ብዙ እየተሰራ ያለ ነው። በአፍሪካም ቅድም አፍሪካ ሀገርም ተወዳድረን ሰዎች ልከን ሃይድሮ ፓወር ትላልቅ የመንገድ ስራዎችም እየተሰሩ ያለ ነው። አክቲቭሊ ታንዛኒያ እና ናይጄሪያ እየሰራን ያለ ነው ፕሮጀክት አለ። ለሀገራችን ትልቅ ዶላር ሰዎች ብቻ ልከን እየሰራን ያለ በኮንስትራክሽኑ ታብ ላይ የደረስንባቸው አሉ። በዛሬው ቀን ስንፈራረም የቶታል አጠቃላይ 1 ዓመት ከ6 ወር የሚፈጀውን የቶታል ኮስቱን 10% እንከፍላለን። ይህ ማለት 80 ሚሊዮን የኢትዮጵያ ብር ነው። እግዚአብሔርን ስላዘጋጀልን ስለሰጠን እናንተም ድጋፍ ሆናችሁ ከጎናችን ስላላችሁ እጅግ አድርገን እናመሰግናችኋለን። ተባረኩ። አብረን እንቀጥላለን። አመሰግናለሁ።